ተመልካቾች በዛሬው የትንታኔ መርሃ ግብር የኢትዮጵያና ኤርትራን ወቅታዊ ሁኔታ በወፍ በረር እንቃኛለን። እስከ መጨረሻው አብራችሁ እንድትዘልቁ ግብዣችን በአክብሮት የታጀበ ነው። ሚዲያችንን ሰብስክራይብ እና ሼር ብታደርጉ ለኛ ማበረታቻ ይሆናል። መልካም ቆይታም። የኢትዮጵያ የባህር በር ጥያቄ በየትኛውም ኢትዮጵያዊ አእምሮ በኩል አስፈላጊነቱ ጥያቄ ውስጥ ባይገባም ባልተጠበቀ ሁኔታ ጉዳዩን ከመንግስት ጋር ብቻ ያላተሙ አካላት የባህር በሩ ንቅናቄ ተቃዋሚ ሆነው ታይተዋል። ላለፉት ዓመታት በርካታ ችግሮች ውስጥ እያለፈች ያለችው ኢትዮጵያ ውስጥ ያሉ ፖለቲካዊ ቀውሶች የባህር በር ጥያቄውን ከጓዳ ሹክሹክታ ለአደባባይ መሰረታዊ ፍላጎት ያሳጣውን ስልጣን ላይ ያለውን የብልጽግና መንግስት እንቃወማለን፣ አለፍ ሲልም ከመንበሩ እናሰግደዋለን ያሉ የፖለቲካ ቡድኖችን መፍጠሩ አልቀረምና እነዚህ ኃይሎች አመኑም አላመኑም በመንግስት ተቃዋሚነት ስም ከሀገራዊ ፍላጎት ተቃራኒ ሆነው ለመቆም ተገደዋል። የባህር በር ጥያቄውም ሆነ አሰብን የማስመለስ አጀንዳ ሰፊና ጥልቅ እንዲሁም በማስረጃ የተደገፈ ምርመራ ቢፈልግም የኤርትራ መንግስት በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት በውድም በግድም ወደብ ወስዳለሁ በሚል ሊወረን ጦር መሳሪያ እያሰባሰበ ነው ሲል መክሰሱ የፍጥጫውን ጡዘት ላይ መድረስ እንድንቀበል አስገድዶ የኢትዮጵያ መንግስትም ለምሳ ሲያስቡን ለቁርስ አደረስናቸው ማለቱ የሚቀር አይመስልም። ከደርግ መንግስት መውደቅ በኋላ በኢትዮጵያ የመሪዎች መቀየር ብቻ ሳይሆን ፍጹም ያልተጠበቁ የፖለቲካ ለውጦች ወይ እንዳዙሪት ደጋግመው ሲያጋጥሙም ወይ ደግሞ የማይደገም የሚመስል ልዩ ፖለቲካዊ ቅርጽ ሲፈጠር ተመልክተናል። በኤርትራ ግን ለ3 አስርት ዓመታት የመሪነት ዙፋን ላይ የተቀመጡትን የአፈወርቂ ልጅ ኢሳያስን ጨምሮ የሻዕቢያ መንግስታዊ አስተዳደርና ፖለቲካዊ ሳቤም ከመገንጠል ወዲህ ባሉት ጊዜያት ሁሉ እንኳን ሊቀየር ላፍታ ሳይዛነፍ ተጣብቋል። ኤርትራ የምትባለዋ ሀገር ምስረታ ሂደት ላይ ጥያቄ ከሚያነሱ እንዲሁም እንኳን አሰብን ኤርትራን በውድም በግድም ወደ ኢትዮጵያ መቀላቀል አለብን ከሚሉ አካላት ጀምሮም የቀዳማዊ ኃይለ ሥላሴን ውሳኔ በማጣቀስ ኢትዮጵያን በቅኝ ገዥነት እስከሚፈርጁ ኃይሎች ድረስ የኤርትራ ጉዳይ በተቃርኖ የተሞሉ ሐሳቦች የሚሰነዘሩበት መሆኑ እሙን ነው። በኤርትራ መገንጠልና እንደ ሀገርነት መመስረት ኢትዮጵያን ታሪካዊ ይዘቷ ከሆነው የባህር በር የተገፋችበትን ከባድ ሸፍጥ አስከትሏል የሚለው መከራከሪያ ሚዛን ቢደፋም ዝርዝር አጀንዳ ነውና በዚህ ጽሑፍ መግቢያ ነጥቦችን ብቻ ጠቅሰን ጥልቅ ጉዳዮችን በቀጣይ የትንታኔ መርሃ ግብሮች እንደምንዳስስ ቃል ገብተን ወደ ቀጣዩ ሐሳብ እንሻገር። ዛሬ ላይ ሆነን የአፍሪካ ቀንድና ቀጠናውን ስንመለከት አስመራ የከተመው የሻዕቢያ መንግስት አዲስ አበባ የሚገኘውን በጠቅላይ ሚኒስትር አብይ አህመድ የሚመራውን የብልጽግና መንግስት ለማስወገድና በኢትዮጵያ የመንግስት ስርዓት ለውጥ ለማንበር ይህንንም ከሚፈልጉ ሆነም በትጥቅ በታገዘ ትግል ከሚንቀሳቀሱ ኃይሎች ጋር ህብረት መፍጠሩ ከሐሜት በዘለለ ሁኔታ በቂ ምልክቶች ታይተዋል። በአንጻሩ የኢትዮጵያ መንግስት የኢሳያስ መንግስት ተቃዋሚነታቸውን አውጀው ፖለቲካዊ ለውጥ ለማምጣት ዳዴ እያሉ የሚገኙትን ብርጌድ ንሓመዱ የተሰኘውን ንቅናቄ አመራሮችን አዲስ አበባ ላይ ስብሰባ እንዲያደርጉና ያሻቸው እንዲዶልቱ እድል ማመቻቸቱም ሻዕቢያን ይበልጥ ጥርሱ እንዲነክስ ከማድረጉም በላይ ከሻዕቢያም ከህወሓት እስከ ፋኖ በጥምረት ለመስራት እንዲጣደፍ ያደረገው ይመስላል። ልዩነቱ የኢትዮጵያ መንግስት የኤርትራን ተቃዋሚዎችን ጠረጴዛና እስክሪብቶ ሲያውስ፣ የኤርትራ መንግስት ግን የኢትዮጵያ ተቃዋሚዎችን የጦር መሳሪያ በማስታጠቅ ውስጣዊ ጦርነትን ማባባሱ ይሆናል። እዚህ ጋር አንድ የማይካድ ሀቅ አለም። ከዓመታት በፊት ህወሓት ኢህአዴግ መራሹን የኢትዮጵያ መንግስት ለማስወገድ ከኦነግ እስከ ግንቦት 7 ሲደግፍ ሲረዳ የቆየ የኤርትራ መንግስት አሁንም ብልጽግና መራሹን የኢትዮጵያ መንግስት ለመጣል ህወሓትና ፋኖን በመደገፍ መጠመዱ ሊያስገርም ይችላል። ከአራት ዓመታት ገደማ በፊት አንጋፋው ፖለቲከኛ አቶ ልደቱ አያሌው ኢሳያስ አፈወርቂ የኢትዮጵያ ቁጥር 1 ጠላት ናቸው የሚል ይዘት ያለው ንግግር ያደረጉ ሰሞን አዲስ አበባና አስመራ መካከል የጫጉራ ሽርሽር እንጂ ጎራዴን ካፎቱ መምዘዝ የሚያጋጥም አይመስልም ነበር። ቆይቶም ቢሆን የተገለጠው ሐቅና የተነሳው ጥያቄ ግን ህወሓትን ለማስወገድና በኢትዮጵያ የለየለት የእርስ በርስ ፍጅት እንዲቀጥል የሰሜኑ ኢትዮጵያ ጦርነት ጊዜ እጃቸውን አስገብተው የኢትዮጵያ ፌዴራል መንግስትን የደገፉት ኢሳያስ አፈወርቂ አሁን ላይ የኢትዮጵያ መንግስት ወደብ እፈልጋለሁ ማለቱ ለምን አስከፋቸው የሚያስብል ሆኗል። ከአስመራ በኩል በኢትዮጵያ መንግስት ተክጃለሁ የሚለው ኩርፊያ በቀጠናው የታየው ደቡብ አፍሪካ ፕሪቶሪያ ላይ አቶ ሬድዋን ሁሴንና አቶ ጌታቸው ረዳ ተጨባብጠው የሰሜኑ ጦርነት መቋጨቱን በውል አስረው ይፋ ባደረጉ ማግስት መሆኑ እየታወቀም፣ በአሁኑ ወቅት ደግሞ ኢሳያስ ያኔ ከወጓቸውና የፕሪቶሪያ ስምምነት አያዋጣም ነበር ከሚሉም የአሁኑ የህወሓት ሰዎች ጋር ተጣምረው ለውጊያ እየተዘጋጁ መሆኑን መደበቅ
መጠበቅ እንኳን አልፈለጉም። የኢሳያስ መንግስት ካልተወገደ ኢትዮጵያ መቼም ቢሆን የውስጥ ሰላም አይኖራትም የሚሉ ወገኖች እንዳሉ ሁሉ ለወደብ ብለን እንደገና ከኤርትራ ጋር ከምንዋጋ ቢቀርብን ይሻላል የሚሉ አካላትም ይደመጣሉ። ነገር ግን ጦርነቱን ስላልፈለግነው የሚቀር ነው ወይ ብሎ መጠየቅ ያስፈልጋል። የኤርትራው ኃይል የጠቅላይ ሚኒስትር አብይን መንግስት ለማስወገድ ነው የምንዋጋው ሲል በሆነ ትንግርት እንኳን የኢትዮጵያ ሕዝብ የአዲስ አበባ ነዋሪዎች ለደቂቃ ሳይረበሹ ቤተ መንግስት ደጃፍ ላይ ኦፕሬሽን አደርጋለሁ ማለቱ ነው ብሎ የሚረዳ ሰው ይኖራል ተብሎ ባይጠበቅም እሳቱ አይነካኝም ብሎ ጥርሱን የሚፍቅ ገራምን ግን ቤት ይቁጠረው። በኢትዮጵያና በኤርትራ መካከል ጦርነቱ የሚካሄድ ከሆነም የኢሳያስ አፈወርቂ የዓመታት አይነኬ ዙፋን ተደፍቶ እሳቸውም የሞት ጽዋን ይጨልጣሉ የሚሉ አካላት እንዳሉ ሁሉ የጠቅላይ ሚኒስትር አብይ አህመድ መንግስት ሻዕቢያን፣ ህወሓትና ፋኖን ለመቋቋም ይቸገራልና ኢትዮጵያ የማትወጣው ትርምስ ውስጥ ትገባለች የሚሉ ድምጾችም አልጠፉም። በተለይም አሁን የተቀዛቀዘ የሚመስለው የአማራ ክልል ጦርነት የኤርትራው እስኪጀመር የፋኖ ኃይሎች አድፍጠውና ራሳቸውን እያጠናከሩበት ነው የሚሉ መላምቶችም ይኖራሉ። በአሁኑ ወቅት በአማራ ክልል ያሉ የፋኖ ታጣቂዎች ተበታትነው መገኘታቸውና በአንድ ማዘዣ ስራ ለመሆናቸው የክልሉ ህዝብ ቀውስ ውስጥ ሆኖ እንዲቀጥል በማድረጉ ህዝቡ የአደባባይ የተቃውሞ ሰልፍ ለማድረግና ለመንግስት ድጋፉን ለመስጠት የተገፋ ይመስላል። ሰልፉን መንግስት በግዳጅ እንዲካሄድ አድርጎ ነው ብንል እንኳን በወረዳና ቀበሌ ከተሞች ሳይቀር ሰልፉ መካሄዱም ከዓመት በፊት ተበጣጥሶና ፈራርሶ የነበረው የአማራ ክልል መንግስታዊ መዋቅር መልሶ መስተካከሉና መንግስት አልባ የነበረው አካባቢዎችን መመናመናቸውንም ይጠቁማል። አሁን ላይ በኤርትራ ድጋፍ ስልጣን ይይዛለሁ የሚል ጉጉት ያደረባቸው የሚመስሉት የፋኖ ኃይሎችም የሻዕቢያ ጋር ትብብሩን መቀላቀላቸውን አልሸሸጉም። የአማራ ክልሉን ቀውስና የፋኖ ኃይሎችን ትግል በማስረጃ በተደገፈ ጥልቅ ትንታኔ በቀጣይ ዝግጅቶች እንደምንመለከተው እየጠቆመን የህወሓት ኃይሎችን አሰላለፍ ከኤርትራዊ ጦርነት ማንዣበብ ጋር ስለሚኖረው ዝምድናና ስለሚፈጥረው ውጤት ጥቂት ነጥቦችን እንቃኝ። ትግራይ ክልል ውስጥ ተጽዕኖ ፈጣሪው ኃይል በሰሜኑ ጦርነት ቲዲኤፍ የተሰኘውን ወታደራዊ ስብስብ ያደራጀው በነ ሌተናል ጀነራል ምግበይ የሚመራው የጦር መኮንኖች ስብስብ መሆኑ ብዙዎችን ያስማማል። በደብረ ጽዮን ገብረ ሚካኤል የሚመራው የፖለቲከኞች ስብስብ በትግራይ ፖለቲካ ውስጥ የሚኖረው ሚና የጦር መኮንኖቹ በፈቀዱት ቦይ እስከፈሰሰ ድረስ ብቻ መሆኑ የሚታወቀውን ያህል የአቶ ጌታቸው ረዳን ቦታ ተክተው የክልሉን ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጡረተኛው መኮንን ሌተናል ጀነራል ታደሰ ወረደም ዝንባሌያቸው እንደ ጓዶቻቸው መሆኑን መገመት ቀላል ይሆናል። በጌታቸው ረዳ የሚመራው ከህወሓት ያፈነገጠው ስብስብ ወታደራዊ አቅም ባይኖረውም በደብረ ጽዮን ስብስብና በትግራይ ህዝብ መካከል ያለውን ክፍተት ለማስፋት በአካባቢው አዲስ ፖለቲካዊ ሳቤ ለመሸጥ ቀላል የማይባል ሙከራ እያደረገ ይገኛል። በዚህ ሂደት የወርቅ ማዕድናትን እያወጡ በመሸጥ ትጥቅ ያልፈታውን ሰራዊታቸውን እየቀለቡ የሚገኙት የትግራይ ክልል ጄኔራሎች የራሳቸውን ወታደራዊ ኃይል ለማጠናከር ሲንቀሳቀሱም ለአዲስ አበባው ማዕከላዊ መንግስት ተገዢ አይደለንም የሚል መልእክት እያስተላለፉ እንደሆነም ነፍስ ላወቀ ሁሉ የሚታይ ነው። ሰሞኑን በዛላምበሳና ራማ የኢትዮ ኤርትራ የድንበር ከተሞች በኩል የህዝብ ለህዝብ ግንኙነት በሚል የተጀመረው የአብረንን እንቅስቃሴ በህዝብ ስም የሚደረግ የጦርነት ስልታዊ አጋርነት ወይስ እውነተኛ ህዝብ ተኮር እርምጃ የሚለው ወደፊት ግልጹ ይወጣ ይሆናል። የዚህ ስብስብ ቁንጮች ከኤርትራ ጋር አብረን የጠቅላይ ሚኒስትር አብይ አህመድ መንግስት ማስወገድ አለብን ወደሚል ጥርጊያ መምጣታቸው ምልክት ቢያሳይም ዳግም ትግራይን የጦር አውድማ የሚያስደርግ አደገኛ ካርድ መምዘዛቸውን እያወቁ ከገቡበት ማንከልከል አለባቸውም። ቅኝታችንን ስናፋጥነው የኤርትራው መንግስት ከምንጊዜዋም የኢትዮጵያ ባላንጣ ግብፅና ከምስራቋ ጎረቤት ሶማሊያ ጋር ስታደርገው የከረመችውን የስምምነት ሽርጉድ ከማስተዋል ባሻገር የሩቅ ቅርቦቹና ጉልበተኞቹ አሜሪካና ሩሲያ፣ ቻይናና ኢራን፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ በርካታ ሀገራት ቀጠናውን እንዴት እየተከታተሉት ነው የሚለውን ነጥብ ማየት አስፈላጊ ይሆናል። በግርድፉ የጠላት ለእኔ ወዳጄ ነው በሚል ስሌትም ሆነም የሀያላኑ የእርስ በርስ ሽኩቻ ለኢትዮጵያና ለኤርትራ የሚኖራቸው ወቅታዊ የቅርርብ ቀመር ላይ የላይ ግምት እንድናስቀምጥ በር ይከፍታል። ለአብነት ያህል ኤርትራ ከየትኛውም የዓለም ሀገራት በተለይም ኢራንና ሩሲያ የተሻለ ፊት የሚያሳዩዋት መሆኑ ከቅርብ ጊዜ ወዲህ ደግሞ ቀዝቀዝ ያለ ቢመስልም ሳዑዲ አረቢያም የኢሳያስ አፈወርቂ የቅርብ ሀገር መሆኗ በመካከለኛው ምስራቅ ጉልቤ ሆና ከሱዳን እስከ ጅቡቲ እጇ ረዝሞ የአፍሪካ ቀንድን እያካለለች ያለችው የተባበሩት አረብ ኤሚሬቶች የጠቅላይ ሚኒስትር አብይ አህመድ መንግስት
መንግስት የልብ ባልንጀራ ሆና መምጣቷም ሩሲያ አሜሪካን ለማብሸቅ ኢራንን ለማስደሰት ተንደርድራ ለኤርትራ ትወግናለች ባይባልም የኢትዮጵያ የብሪክስ አባል መሆን ከነ ሩሲያ ጋር ያላት ቅርርብ ሊፈጥረው የሚችለውን ዲፕሎማሲያዊ ተጽዕኖ ነጥሎ መመልከት ተገቢ ይሆናል። ኤርትራ ከአሜሪካ ተቃራኒ ናት ብሎ አፍን ሞልቶ መናገር ቢቻልም ኢትዮጵያና አሜሪካ ግን ፍቅር በፍቅር ናቸው የሚል መደምደሚያ ትርጓሜን አናገኝም። በብዙ ለውጥ ላለፉት 2 ዓመታት እየለሰለሰ ቢመጣም የኢትዮጵያ መንግስት አሁንም ከግብፅ ወዳጁ አሜሪካ እንዲሁ መና የሚጠብቅ አይመስልም። ባጭሩ ትላንት ዛሬ አይደለም፣ ነገም ዛሬን አይሆንም። ኤርትራ የዓለም አቀፍ ተጽዕኖ እንዳስፈራትና አውሮፓውያኑ የኢሳያስ መንግስት ይበቀዋል የሚል እሳቤን በቀጥታም ሆነ በተዘዋዋሪ ማስተጋባታቸው እንዳስጨነቃት መደበቅ አልቻለችም። በሰሞኑ የቃል አቀባዩ የማነ ገብረ መስቀል የኤክስ ገጽ ሀተታ ላይ የኢትዮጵያ መንግስት የጦር መሳሪያ ማከማቸት ሳይበቃው ዲፕሎማሲያዊ ማስጠቆር እየሰራብን ነው የሚል ዋይታን አስተጋብቷል። የቃላት ጦርነቱ ከተጀመረ ሰነባብቷል። ወታደራዊ ግጭቱ ግን አንድ አላለም። የቱንም ያህል ውጥረቱ ቢያይልም ለዓለም አቀፍ ማህበረሰብ ድጋፍ ሲባል ማንም የመጀመሪያዋን ጥይት መተኮስ አይፈልግም። ለግማሽ ሰዓት ለውጥ እንኳን ቢሆን ልብ አድርጉልኝ ብሎ እኔ ያልደረስኩባትም የሚል ምስል መፍጠር አስፈላጊ ይሆናል። ይህ ሁሉ የሚሆነው ግን በቂ ዝግጅት በማድረግ የትኛውንም ጥቃት ለመመከት ዝግጅት በተደረገበት ተጨባጭ ነው። የኢትዮጵያ መንግስት ዘመናዊ ጦር መሳሪያ መታጠቁን በጠቅላይ ሚኒስትሩና ጦር ኃይሎች ኢታማጆር ሹሙ በኩል ደጋግሞ ያሰመረበት ቢሆንም የሀገር ውስጡን ሰላም ሙሉ በሙሉ ሳያረጋግጥ ከጎረቤት ሀገር ጋር መዋጋቱም የሚያስበውን ውጤት እንዳያገኝ ያደርገዋል የሚል ጥያቄን ያጭራል። የኤርትራ ከዓለም መገለልና የኋላ ቀርነት ተጨባጭን በማንሳትም ምናልባትም ጦርነቱ በእግረኛ ወታደር ላይ የተመሰረተ ካልሆነም የአስመራው ኃይል ከተገመተው ጊዜ እጅግ ባጠረ ሁኔታ የቁልቁሎት ጉዞውን እንዳይጀምር ያሰገዋል። በመግቢያችን ላይ እንደጠቀስነው አለፍ አለፍ እያልን ለመዳሰስ እንጂ የኢትዮጵያና የኤርትራ ጦርነት ፍጥጫ በዚህ ጽሑፍ የሚበቃ አይደለምና በቀጣይ ዝግጅቶች ንዑስ አርዕስትን በማስቀመጥ ጥልቅ ምልከታዎችን እንደምናጋራ እየገለጽን የዛሬው የትንታኔ መርሃ ግብር እዚህ ላይ እንቋጫለን። ሚዲያችንን በሰብስክራይብ በመወዳጀትና ዝግጅቶችን በማጋራት የአብሮነት ስንቅ ታቀብሉን ዘንድ አክብሮታዊ መጠይቃችን ነው። አስተያየታችሁን በመስጫ ሳጥኑ ውስጥ አስቀምጡልን። በያላችሁበት መልካም ጊዜ ይሁንላችሁም።